ብርሃን ይሁን። ሃሌሉያ። የእግዚአብሔር ባህሪ ነው ካንተ ጋር ያለ እምነት ጋድ ኢናስ ነው። እግዚአብሔር በእኛ አለ። እግዚአብሔር ከኛ ጋር ነው። እግዚአብሔር በእኛ ውስጥ ያድራል። አማኑኤል ለዚህ ዓለም የእግዚአብሔር መገለጥ in the church ነው ያለ። ስለዚህ ዓለም እግዚአብሔርን አታውቀውም። ነገር ግን ቤተ ክርስቲያን ትገልጠዋለች። በጌታ በኢየሱስ ስም አይናችሁ ይከፈት። የእምነት ድምጽ፣ የእምነት መንፈስ፣ የእምነት ኃይል በሕይወታችሁ ላይ ያልፋል። ዛሬ እግዚአብሔር አይናችሁን ይከፍታል በኢየሱስ ስም አሜን። እንቀመጣለን። ክብር ለኢየሱስ ይሁን። ጌታ ይባረክ። እየተማርን ያለነው ሐሳብ እንደምታውቁት የእምነት መንፈስ የሚለውን ዛሬ መጨረሻ ክፍል እናይና የሚቀጥለው ደግሞ አዲስ ትምህርት እንጀምራለን። የእምነት መንፈስ የሚባለውን ነገር የደረስንበት ቦታ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ ያለው ነው። ዛሬ መጠቅለል ስላለብኝና ስለምጸልይላችሁ ስለምናገር የእምነትን መንፈስ ስለማካፍላችሁ ፈጠን ብዬ የዛሬው ሐሳብ ላይ አተኩራለሁ። ቁጥር 13 ላይ ነገር ግን አመንኩ ስለዚህም ተናገርኩ። አመንኩ ስለዚህም ምን አልኩ? ተናገርኩ። እውነቱን ልንገራችሁ፣ ሰይጣን መንፈሳዊ የምትሆኑበትን ነገር እንጂ መንፈሳዊ ማትሆኑበትን ነገር አይዋጋችሁ። ሰይጣን የሚዋጋችሁ መለኮታዊ የሆነውን የእግዚአብሔር ኪዳን ተስፋ ባህሪ ያለበትን ጉዳይ ነው። ሰይጣን ቸርች ብትመላለስ ችግር የለበትም። ምንም ችግርም አትፈጥርበትም። ሰይጣን መዝሙር ብዘምር ወይንም በሴሪሞኒያል በሆነ ነገር ላይ ብትኖር አይቃወምም። ሰይጣን አታክ ልታረገው ልታጠቃው ምትችልበት ስልጣን ያለበትን ቦታ ግን እሱን ይቃወማል። እሱን በተቻለ አቅም ያስጠላል። እሱ ላይ ነው ትኩረት የሚያረገው ሰይጣን። እሱን ካስጣለህ ደግሞ ወደሱ የሚደርስ መንፈሳዊ ኃይልም መገለጥም አይኖርህም። ስለዚህ ምንም ጉዳት አታደርስበት። ሰይጣንን ስለመዋጋት ከኢየሱስ በላይ የሆነ ቴክኒክ ሊኖርክ አይችልም። ሰይጣንን የመዋጋት ተርንኪክ የሚባል የለም። ሰይጣንን የመዘረር አፐርካት የሚባል ቦክስ የለም። ትችለኛለህ ናይዋጣልን ምትለው አይደለም። ሰይጣን አይደለም። አንድ ሕፃን ልጅ አንድ ጊዜ
ክርስቲያን ናት። ቤተሰቦቿ ክርስቲያን አይደሉም። እሷ ኮምፓሽን እርዳታ ስለምትቀበል ቸርች ትሄዳለች። በዛው ቦርናጌን አርጋ ክርስቲያን ሆናለች እና ቸርች የሚሆነውን ነገር ታያለች። እና እቤት ውስጥ አጋነን ጮኸ። እነኛ ክርስቲያን አይደሉም ወይንም አጋንንትን ስለማስወጣት ዕውቀትም ስልጣንም የላቸው። አላያቸው ላይ ዘለለባቸው። ሊይዟት ሲሞክሩ ትደበደባለች። እና በጣም ሲጨነቁ ያቺ ትንሿ ልጅ አየችውና በኢየሱስ ስም አስሬያለሁ ስትለው ቀጣል። ዞር ብለው አዩት። ከነሱ ትንሽ ናት። but she know ሰይጣን ምን እንደሚያስረው ወርድ ነው፣ ቃል ነው የሚያስረው። ከዛ ልቀቅና ሄድ ብላ አዘዘችው። ለቆ ሄደ። ልጅቷ ኖርማል ሆነች። ተደነቁ፣ ተገረሙ። ለምን? ትንሽ ልጅ ገና 13 12 አመቷ። ማነስህ ወይ መተለቃ አይደለም። እሱን ሊያጠቃው የሚችለው መሳሪያ ምንድነው? አለህ ወይ ነው። ኒኩሌር ይዘ ሰይጣንን መግጠም አትችልም። ላይክ ላይ ነው የሚያፈነዳው። አትችለው። ኢየሱስ አለው እንዲህ ተብሎ ተጽፏል አለ። ጌታ አለ። የተዋጋው በቃል ወርድ። አሁን የማስተምራችሁን ኢትዮጵያ ላይ ቤተክርስቲያን ውስጥ ያሉ ኤጀንቶች፣ የሰይጣን ኤጀንቶች ቴዎሎጂካል ዶክተር ሊሆኑ ይችላሉ። ነገር ግን ዛሬ የምለውን በትክክል እንድትሰሙኝ ይፈልጋል። ይቃወሙታል። ሰይጣን ኤጀንቶች አሉት። እንዲህ ብለው ይላሉ። አሁን ለምሳሌ የኛ ቤተክርስቲያን አንድ ጊዜ ምን ሆነ መሰላችሁ? አንደኛዋ ልጅ እዚህ አዲስ አበባ እኛ ቸርች ነበረች። ሌላኛው ልጅ አዳማ ቸርች ነበር። ቦስተን ላይ አይተዋወቁ። የሆነ ጸሎት ቤት ይጸልያሉ እና ሲጸልዩ ከሚጸልዩቸው ግሩፖች አንደኛው ሰው ምን አለ? ልክ እንዳንተ የምትጸልይ ልጅ አለች አለው። የኛ ቸርች ልጆች ናቸው። እንግዲህ እንዴት እንደምንጸልይ አስቡ። እንዲህ ሆነ፣ እንዲህ ተብሎ ጽፏል፣ እንዲህ ይሆናል፣ ይደረጋል፣ ሆነ፣ ተፈጸመ፣ ሆነ። ወርድ ነው የሚናገር። እስኪ አስተዋውቁኛል። በሚቀጥለው ቀን አስተዋወቁት። ተልኮ ነው ተልኮ ተባለ። ተልኮ ናቸው። ስፒሪቱ፣ እምነቱ፣ ቃሉ ያስታውቃል። ቀጥሎስ ተጋቡ። that's a good part። ጌታ ይባረክ። ተልኮ ፓወሩ ምንድነው? ከዛ ተረባረቡብህና እንደው ቆይ እስኪ ገባቸው 3 ትምህርት 15 ቀን ጾም ጸሎት ገብቼ መስቀል፣ አንደበት እና ብልጽግና። ይሄው እስከ ዛሬ ዳሃውኛ አላውቅም። ቸርቻችንም ዳሃውና አታውቅም። በሚያስፈልገን ጊዜ እናገኛለን አይደለ? መስቀል ክርስቶስ የሰራልንን ሙሉ ሪዴምሽን አምነን እስካሁን ድረስ እያስተማረን ነው። አንደበት መጽሐፍ ሁሉ የሚሆን ነገር ኮርሶች ምናምን ያኔ ሰጥቻል። አሁን ግን ብዙ እየተጠቀምንበት አይደለም።
ግን ህይወትን 360 ዲግሪ ቀይሮታል። እነኚህ ሶስት ትምህርቶች 360 ዲግሪ ህይወቴን ቀይረውታል። ቤተክርስቲያኗን ቀይረዋል። ሙቭ ኢትዮጵያ ላይ ሙቭ ፈጥረን ነበር። ሙቭ ኢየሱስ ጌታ ነው። አሁን ማቹር ባደረገ ስፒሪት ነው መነግራችሁ። በደንብ በበሰለ እግዚአብሔርን በመድር ላይ ማንም ሰው በመንፈስ አለ ተገልጧል ማለት ከፈለገ መገለጫ መንገዱን ነው የምናየው። ኢየሱስ ጌታ ነው። የእምነት መንፈስ ኦኬ አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ይሄ መዝሙር 116 ላይ ያለ ቃል ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን አለና ስለዚህ እንናገራለን። አሁን ጳውሎስ አንዱ የእምነት መንፈስ ስላለን ቀጥሎ ምን እናረጋለን አለ? እኛ ደግሞ እናምናለን አለ። አመነ ቀጠለና ምን አለ? ስለዚህ እንናገራለን። ስለዚህ የሚለው ቃል በማመናችን ምክንያት ሌላ የመገለጫ መንገድ የለንም። እንግዲህ አይናችሁ ተከፍቶ ታዩታላችሁ። ዮሐንስ ወንጌል ምዕራፍ 6 ዛሬ ስለ ኢየሱስ ነው ማስተምራችሁ። ታውቃላችሁ ምዕራፍ 6 ላይ በመጀመሪያ እንጀራ አበዛላቸውና እንጀራ በሉ። ከዛ በሚቀጥለው ቀን መጡ እና ፈልገውት ጌታን አገኙት። ጌታ ተናገራቸው። ቁጥር 27 26 ኢየሱስ መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም አለ። ምንድነው ምልክቶች የሚለው ቃል እና እንጀራ የሚለው ቃል? ይሄንን ቃል ሲተረጉመው ቀጠለና እንደዚህ ያላቸው ለሚጠፋ መብል አትስሩ። ከእንጀራ ጋር ብቻ የተያዘ ጉዳይ አይደለም ማለት ነው እየተናገረ ያለው። ስለዚህ ዓለም ጉዳይ ነው እየተናገረ ያለው። ለሚጠፋ መብል ሲል እንጀራ በወጥ ስለመብላት አይደለም። ሲስተሙ ሚጠፋ የሚባል ሲስተም አለ፣ ደግሞ ሚጠፋ ማይጠፋ የሚባል ሲስተም አለ። ስለዚህ ጌታ ለሚጠፋ መብል አትስሩ፣ ለዚህ ዓለም ሲስተም አትስሩ፣ በዚህ ዓለም ሲስተም አትኑሩ፣ አትሂዱ፣ የዚህ ዓለም ሲስተምን አትከተሉ። እዚህ ዓለም ላይ ያለ ሲስተም አለ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል። የእግዚአብሔርን ኮንፈርሜሽን ያገኘ አሰራር አለ። የዘላለም ሕይወት ሃሌሉያ። ከጎን ላለው ሰው አንተ ውስጥ የዘላለም ሕይወት አለ በለ። በጣም እርግጠኛ መሆን አለብህ። አንተ ውስጥ የዘላለም ሕይወት ተስፋ አይደለም ያለው። ተጠንቀቁ። አንቺ ውስጥ የዘላለም ሕይወት ተስፋ አይደለም ያለው። ምክንያቱም ሃይማኖተኞች እንደሱ ነው የሚያስቡት፣ የዘላለም ሕይወት ሲሄዱ እንደሚያገኙ። አንተ ውስጥ የዘላለም ሕይወት ተስፋ አይደለም ያለው። ላሳየ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ሄድና ከመልህ ነገር ጋር እንዴት የተሳሰረ እንደሆነ ትረዳለህ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 13 ቁጥር 12 ላይ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ማለት የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን እጽፍላችኋለሁ። በእርሱ ዘንድ ያለን ድፍረት ይሄ ነው። ሃሌሉያ። እንደ ፈቃዱ አንዳች ብንለምነው ይሰማናል። የምንለምነውን ሁሉ እንዲሰማን ብናውቅ
እርሱ የለመነው ልመና እንደተቀበልን እናውቃለን። ሃሌሉያ። እርግጠኞች ነን አለ። የዘላለም ሕይወት ካላችሁ ቀጥሎ ያለው ድፍረት አላችሁ። የምትሉት ይሆንላችኋል። የዘላለም ሕይወት ካላችሁ እግዚአብሔር ለሚሰጣችሁ ለዘላለም ሕይወት ስሩ። ለሚጠፋ መብል አትስሩ። የሚጠፋ መብል ስርዓት አለው፣ የዘላለም ሕይወት ስርዓት አለው። የዘላለም ሕይወት እንዳላችሁ ታውቁት ዘንድ እስኪ የዘላለም ሕይወት አለኝ በሉ። ቁጥር 10 በእግዚአብሔር ልጅ የሚያምን የነፍሱ ምስክር አለው። በእግዚአብሔር ልጅ የማያምን እግዚአብሔር ስለ ልጁ የመሰከረው ምስክር ስላላመነ ሐሰተኛ አድርጎታል። ቁጥር 11 እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ሃሌሉያ። የዘላለም ሕይወት አላችሁ። ዮሐንስ ወንጌል 17 ላይ እንደገና ይነግረናል። 17 ቁጥር 3 እንዲህ ይላል፣ ልጅህን አክብረው በሥጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠከው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ስሙ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ሃሌሉያ። እቺ ምንድናት? የዘላለም ሕይወት አላችሁ። በእግዚአብሔር ልጅ ለምታምኑ የዘላለም ሕይወት አላችሁ። የዘላለም ሕይወት ያለው ሰው የአምላኩን ስራ ነው የሚሰራው፣ የአብን ስራ ነው የሚሰራው። የዘላለም ሕይወት ያለው ሰው ስራ ፈት አይደለም። በምድር የእግዚአብሔርን ስራ ነው የሚሰራው። እስኪ እንመልከተው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታል። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ከጎን ላለው ሰው የእግዚአብሔርን ስራ ነው የምትሰራው በለ። ሃሌሉያ። የማንን ስራ? የእግዚአብሔርን ስራ። ምዕራፍ 17 የዘላለም ሕይወት ይችናት አለና ቀጥሎ ምን አለ? አባቶይ በምድር እንድሰራ የሰጠኝን ስራ ሰርቼ አከበርኩ። ሰርቼ የዘላለም ሕይወት የእግዚአብሔር ልጅ መቀበል ነው። አዎ እዚህም የዘላለም ሕይወት ስራ ስሩ አለ ኢየሱስ። እነሱም ቀጠሉና የእግዚአብሔርን ስራ እንድንሰራ ምን እናደርጋሉ? የእግዚአብሔር ስራ አይመስልህም እኮ አይመጣልህም፣ እርግጠኛ ነኝ። አይመችህም ላይምሮህም፣ ግን እውነቱ ይሄ ነው። ሌላ እውነት የለም። ምን እንዳለ ስሙት። እንዲህ አላቸው። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። የእግዚአብሔር ስራ ምን እንድትሉ ነው? እርሱ በላከው እንድታምኑ ነው። just believe፣ faith፣ ማመን፣ ሌላ ምንም የለም። የእግዚአብሔር ስራ ያው እንደምታውቁት ታሪኩን ቀጠለላቸው። ኢየሱስም መልሶ እንዲህ አላቸው፣ እንግዲህ እንኪያስ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን የሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስም እውነት እውነት እላችኋለሁ እንጀራ ከሰማይ የሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ለምንድን ነው ይሄንን ቃል የቀየረባቸው? አባቴ ብሎ እነሱ ፎከሳቸው አድራጊው ሰውዬ ላይ ነው፣ ነገሩ የተገለጠበት ላይ። እርሱ ደግሞ ፎከሱ ምንጩ ላይ ነው። ኢየሱስ ጌታ ነው። እንጀራ ብቻ አይደለም፣ ሌላም ነገር ቢሆን ምንጩ ላይ ነው።
አሁን ተጠንቀቁ እናንተ ከምንጩ ጋር ናችሁ ሙሴ ናችሁ ወይንስ እንጀራ የሚጠብቀው የእስራኤል ሕዝብ ጋር ናችሁ? ከጎን ላለው ሰው ስለዚህ እንጀራ ጉዳይ በለው ሙሴ የተናገረውን ስማ በለው ወጥተ መና መሰብሰብ በለው ምእመንነት ነው በለው ያለ ስለ እንጀራው ጉዳይ ሙሴ የተናገረውን ስታነቡ ዘዳግም መጽሐፍ ላይ እንደዚህ ይላል አባቶች ያላወቁትን ሃሌሉያ አባቶች ምን ያላሉትን ያላወቁትን መና አበላ ለምን ፕሊዝ መጀመሪያ ማይንድ ሴቱን ቀይሩት ምዕራፍ 8 ዘዳግም አባቶች ያላወቁትን መና አበላ ሊያስጨንቅህ በእነዚህም 40 ዓመታት በምድረ በዳ የመራህ ዘንድ እንዴት እንደመራህ መንገድ ሁሉ አስብ አለ መንገዱን the way he lead you so ቀጥሎ ቁጥር 3 ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ እንዳይኖር ያስታውቅ ዘንድ ያስጨንቅ ዘንድ አስራበህ አንተም ያላወቀውን አባቶች ያላወቁትን መና አበላ በምን ላይ ዲፔንድ እንድታረግ ከእግዚአብሔር አፍ በሚወጣ ቃል ላይ እንጂ ምን ላይ ቃል ላይ ያንተ መታመንም የእግዚአብሔርም ሥራ ምኑ ላይ ነው ያለው ቃሉ ላይ ነው ከአፉ በሚወጣ ቃል እንጀራ መዘጋጀት እንደሚችል መናውን በደንብ ተመልከተው አልዘሩም አላጨዱም ጎተራ የላቸውም በመድር ላይ ባለ ሲስተም ውስጥ የለም ነገር ግን እንዲህ የሚል ቃል ሰምተዋል ውጡና ሰብስቡ ምን የሚል ቃል ነው የሰሙት ውጡና ሰብስቡ ኢየሱስ ለሰይጣን የነገረው እሱ ነው ድንጋዩን ዳቦ አርግ በሰው ሲስተም ስልጣንህን ወደዛ ቀይር ሲለው ኢየሱስ ኖ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ እንደማይኖር እንድታውቅ ምድር ላይ የምትኖሩት ከሁለት ለአንዱ ነገር ነው ወይ ለቃሉ ነው ወይ ለእንጀራ ነው ከጎን ላለው ሰው ለቃሉ ከኖርክ በለው የእግዚአብሔርን ሥራ እየሰራ ነው በለው በእምነት ከኖርክ በሕይወት እየኖርክ ነው የዘላለም ሕይወት በውስጥ አለ እግዚአብሔር ባንተ አለ ቃሉ ባፍ ላይ አለ እግዚአብሔር ሲሰራ ታያለ በእንጀራ ከኖርክ ተሸናፊ ነህ ለእንጀራ እንኖር ለቃል ኢየሱስ ይሄንን ታሪክ አያይዞ አመጣላቸውና ወደ መፈልገው ሊሄድ አልገባቸውም ታውቃላችሁ አልገባቸውም ከዛ ተገላበጠ ትምርቱ ሲነግራቸው ሲሰሙት አይ ምንድነው ያላቸው ትምርቴ ከላከኝ ከአባቴ ነው እነሱ ደግሞ ይሄ ሰው ስጋውን እንጀራ አድርጎ ሊሰጠን ይችላል እንዴ ከሰማይ ወርጃለሁ እንዴት ይላል አሁን አሰራሩን እንድታገኙት ነው የኢየሱስ የሰማይ ሥርዓት ነው ይዞ የመጣው እነሱ የያዙት ሥርዓት አለ ከዛ ኢየሱስ ቀጠለና እንግዲህ አይሁድ ይህ የሰውን ስጋ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ኢየሱስ አላቸው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ማስጠንቀቂያ ሕያዋን አይደላችሁም ኢየሱስ ጌታ ነው ሕያዋን አይደላችሁም ቁጥር 60
ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። አሁን ስሙ፣ አሰራር ስላልገባን የተጨነቀው። የእግዚአብሔር አሰራር ከሰው አሰራር ይለያል። አሰራር ስላልገባን የተጨነቀው፣ መንፈሳዊ ስርዓት ስላልገባን የተጨነቀው። አሁንም ይጨነቅ ሰው እዚህ ውስጥ ሊኖር ይችላል። ለምን? ቸርች መጥቶ የሆነ ነገር እንዲፈጠር ይፈልጋል። እኛ ደግሞ ቆመን ሆኗል እንላለን፣ ተፈውሰሃል እንለዋለን። እጁን ዘርግቶ ቢቀባባኝ ኖሮ ይላል። ለዚህ እኮ ነው ሰው ዘይት የሚቀባበት ቦታ ብዙ አለ። ጆከር አይደለም ማወራው። ውሃ አለ ሲባል ህዝብ ይበዛል። ለምን? ፊዚካል የሆነ ነገር ሰው ምን ይላል? ይፈልጋል፣ ይወዳል። ግን እሱ መለኮታዊ ስርዓት አይደለም። የእምነት መንፈስ ሲመጣብህ የምትሆነው ነው ማወቅ ያለብህ። ይኸውልህ እንዲህም አድርጌ ሰጠው ፊዚካሉን አልሰጠው መንፈስ እስከሌለው ድረስ ምንም ነገር አይጠቅም። ውሃውም ቢሆን ምንን ለመግለጥ ነው? መንፈስ ለመግለጥ ከሆነ ነው አቅም ያለው። ኢየሱስ ጌታ ነው። መንፈስ ነው ወሳኙ። ችግር ግን ምንድነው? መንፈስ ስትባል ሰማይ እንዲናወጥ ትጠብቃለህ። ወአንተ ራስህ ድፍት ብለህ 2 ቀን ሆኖ ተነሳ እንድትባል ትፈልጋለህ። መንፈስ ሲባል እንጸልያለን ብዬ ማለት ነው። እንጸልያለን የጌታ መንፈስ በኔ ላይ አለ። ሃሌሉያ። ሁሉ ሰው ያያል ምን እንዲሆን የሆነ መንፈስ የሚባል መብረቅ፣ ነጎድጓድ፣ ነውጥ የሆነ ነገር እንዲጠብቅ ማለት መንፈስ መጥቶብኛል። ከመንፈስ ቀጥሎ የሚሆነው ነገር ነው ሁሉ ሰው ኤክስፔክቴሽኑ። መንፈስ ከመጣብህ አንተ ሰራተኛ ስለሆንክ እንዴት ይገለጥብሃል? እሷን ነው እኔ የምፈልገው። መንፈስ ወደ መገለጥ እንዴት ይመጣል? አንዱ የእምነት ምን ስላለን መንፈስ። ኢየሱስ ጌታ ነው። የሚያስጨንቅ ንግግር ነው አሉት። እንዲህ አላቸው። ኢየሱስም ደቀ መዛሙርቱን ስለዚህ እንዳጉረመረሙ በልቡ አውቆ አላቸው፣ ይህ ያሰናክላችኋል? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩት እንዴት ይሆናል? ኢየሱስ እንዲህ ያያችሁት እያረገ ሲሄድ የት ሄደ ልትሉ ነው? የገባ ልትሉ ነው? እስኪ እንዴት ይሆናል? ይሄ ያሰናክላል? እዚሁ ዓለም ላይ መንፈሳዊ ስራ እንስራ የሚለው ያሰናክላል? አሁን እኔን እያያችሁኝ እንደዚሁ ቢሄድ ምንድነው የምትሉት? ማርስ ሄደ ነው የምትሉት? ጁፒተር ሄደ ነው የምትሉት? ጨረቃ ላይ ሄደ ነው የምትሉት? የት ሄደ ነው የምትሉት? አካል ነው፣ እያያችሁት ነው። ደመና ካይናቸው ሰወረ ሲል ደመና ውስጥ ገባ። መጽሐፍ ቅዱስ ከደመና ጋር ወደ አባ መጡት ይላል። ግን ብትሄድ ተከትለው አንተ ጨረቃ ላይ ነው የምትደርሰው፣ እሱ ሌላ ቦታ ሄዷል። እንዴት ይሆናል? አይምሮክ ሊቀበል ምን አይልም አይችልም። ኢየሱስ እንደዚህ አላቸው። ስሙኝ፣ እንዲህ አላቸው፣ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። ከጎን ላለው ሰው አሁን ይሄ የሞተ አበባ ነው በለው። የሞተውን አበባ ስታየው ሕይወት የሚሰጠው አበባውን ማክሽሞንሞን አይደለም፣ ወይንም ደግሞ ማልቀስ አይደለም። ሕይወት የሚሰጠው መንፈስ ነው። ማን ነው? መንፈስ ነው። ሕይወት የሚሰጠው መንፈስ ነው። ይኸውላችሁ በጣም ብዙ ሰው ያልገባው እግርክ በሽተኛ ነው፣ ሞት እየሰራበት ነው ማለት ነው። ሕይወት የሚሰጠው መንፈስ ነው። በስጋ ብትነከው፣ ብታብሰው፣ ብታለቅስ ምናምን ብትል ምንም አይሆንም።
ማን ነው ህይወት የሚሰጠው? ስፒሪት ነው። የእምነት መንፈስ ነው ያለው አይደለም? ስፒሪት ነው ላይፍ የሚሰጠው። ልክ መንፈስ ከገባበት ይሄ የሞተ እግር ምን ይላል? ይነሳል። የሞተም ስራ ይነሳል። ባህርም ይከፈላል። የትኛውም ነገር ታምራዊ ኃይል ይሆናል ቀጥሎ ማለት ነው። ግን ህይወት የሚሰጠው መንፈስ፣ የእምነት መንፈስ እምነት ውስጥ ሆነ ማለት ነው። ትንቢት ለምንድን ነው ብዙ ጊዜ የሚፈጸመው? መንፈስ ስላለበት ነው። ዝም ብሎ አይደለም የሚነገረው። የሆነ ነገር አያለው ትላለህ። አያለው ስትል አይምሮክ ምን ይላል? መንፈሳዊ ዓለም ወስኗል እንዲህ ይሆናል ይላል። ለምን? በመንፈስ ስለምትሆን፣ መንፈሳዊ አይነት ስለሚያይ። ከዛ በኋላ ትናገራለህ፣ ትተነብያለህ፣ ይሆናል። ትናንትና አንዲት ልጅ ምሳ ጋብዛን በቤተሰብ ሄደን ነበር እና ስንሄድ ያንደኛው ልጇ ልደት ነው እና የልጇ ልደት ላይ ስለ ዳንኤልና ስለኔ አገልግሎት መሰከረች። ልደቱን የሚያከብረው ልጅ አሁን 17 አመቱ ነው መሰለኝ። ይሄ ልጅ እኮ የተወለደው ባንተ ጸሎት ነው አለችው ዳንኤል። ለምን እንትን ሆነ አለች። 4 ወር እርጉዝ ሆኜ ቤት ቀየርኩኝ አለች። የገባውበት ቤት የገባውለት አባ ጨጓሬ ቤቱን ወረረው አለች። ያኔ እኔ ተልኮም አይደለም ምንም አይደለም አለች። አባ ጨጓሬ ቤቴን፣ አባ ጨጓሬ ስላችሁ እንዲህ መትሄድ እኮ በአካፋ የሚነሳ እየታፈሰ ማዲመን ነው እኮ ዲመን ነው። የገባችበት ቤት የተደገመ ነው። የዛለት ታመመች። 38 ኪሎ ሆንኩ አለች። መብላት አቆምኩ፣ ያስመለሰኛል፣ እንዲህ ይላለው፣ እሰቃያለሁ አለች። ዳንኤል ያኔ ኢትዮጵያ አልገባም። ክሩሴድ አድርገንኛ አዳማ እዛ ግቢ ውስጥ ታስታውሳላችሁ? ትዝ አይላችሁ? 17 አመት ማለት ነው። አዳማ ግቢ ውስጥ ዳንኤል ተጋባዥ ሆኖ መጥቶ ምክር ቤት አዳራሽ ውስጥ እያረገን ፕሮግራም እና ኤልያስ ስለሚያውቃት ኪቦርድ የሚጫወተው እሷ ዘዋይ ሄዳለች። ምንድነው ወንጂ አይደለ? መታራ ሄዳለች። ከዛ እንዴት ነሽ ደህና ነሽ አሞሽ ምናምን ሲላታ ዳንኤል መጥቷል፣ ሂሊንግ በጣም ነው የሚሰራበትና ይጸልይልሽ አላት። እሺ ይጸልይልኝ አለች። ስልኩን ተቀበለ፣ ሰጣ። ሄለው ዛሬ የጨለማ ስራ ከቤትሽ በቃ ወደ ቤትሽ ግቢ አለ። አልነገርኩት ምን አላልኩት አለች። ተቀብሎ ስልኩን የጨለማ ስራ ዛሬ ከቤትሽ በቃ ወደ ቤትሽ ግቢ፣ ደስ ብሎሽ ትወልጃለሽ። ኢየሱስ ጌታ ነው። ደስ ብሎሽ ትወልጃለሽ። አላደርኩም አለች። ማታ 4 ሰዓት ቤት ገባ። ይሄው ቆሞ እዚህ ብላ እዛው ልደቱ ላይ እንግዲህ ያሳየች። ቃል ወጣ ቤቷ ላይ። ያ ያባ ጨጓሬው መንፈስ ተመታ ማለት ነው። ኢየሱስ ጌታ ነው። ከዛ ቀጠለችና ይሄኛውም እኮ አለች። ታናሽ ልጅ ቅዱስ የሚባል አነስ ያለ ይሄኛውም አፖስትል አንተ ጸልየ ነው የተወለደው። ምን ሆኖ ለወልድ ገብቼ ዶክተሮቹ ኦፊሻሊ ሞቷል ነገሩኝ። አሁን ላንቺ ነው እንጂ ለልጁ አይደለም፣ ሞቷል ልጁ። እናቴ ባሏ አለዛ ደጅ ያለቅሳሉ፣ ዋይ ልጁ ሞቷል ተብሎ ተነግሯል። ያኔ ተልኮ መጥቻለሁ ነው መማረው። አመታዊ ጸሎት ላይ ነበር አለች። መስከረም ላይ ነው ልጁ የተወለደ። አዳማ እየተጸለየ ደወልኩኝ። አፖስትል ስለ እግዚአብሔር ብርሃንና ብርሃን ብቻ ነው፣ በደስታ ታጠቢያለሽ።
ዶክተሩ እንትን ካለ በኋላ ያው ሲላት አይ አለ ልጄ ትለዋለች። አለ ልጄ አይ እኛ ሙያችንን ነው የምንሰራው ምናምን አንዱ ጥሎ ሄዳለች። ሙያችንን አለ ልጄ አልሰማም። ሲወለድ ቁልጭ አለ። አሁን ለአንዳንድ ሰው ጆክ ነው የሚመስለው ግን አይደለም። it's a word ህይወትን የሚሰጥ ማን ነው? መንፈስ። የሞተውን ነገር አይተው ማለት ነው። የሞተውን ነገር ዝም ካልከው እንደ ሞተ ይቀጥላል። ለሙታን ህይወትን ምን የሚል የሚሰጥ ምንድነው? መንፈስ። አሁን ኢየሱስ ስጋ ምንም አይጠቅምም አታለቃቅሱ። ስጋ ምንም አይጠቅምም። አጎትም አይሰራም። የሰው ሲስተምም አይሆንም። ነገሩ መንፈስ ነው። መንፈስ ከገባበት በህይወት ይኖራል። ምን አለ? ህይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም ማለት። አሁን ስሙት። እኔ የነገርኳችሁ ቃል እቺ ናት ችግሩ። እኔ የነገርኳችሁ ቃል ህይወት ነው፣ መንፈስ ነው። ምንድነው አለ? እኔ የነገርኳችሁ ቃል the word የነገርኳችሁ የእምነት መንፈስ ሲወርድብህ ምን ትሆናለህ? ኢየሱስን አይተዋል። ኖርማል ነው። በመሃላችን ሲሄድ ኖርማል ነው። አጠገቡ ሲመጡ የሚያረገው ሁሉ ኢየሱስ አፉን ሲከፍት አልዓዛር ይነሳል። ማዕበል ዝም ይላል። ምኑን ከከፈተ? እሺ አሁን ጥያቄ አይፈጥርብህም? ማዕበሉ ከፍ ብሎ ሲናወጥ ኢየሱስ ተኝቶ ነበር። እንዴት ኢየሱስ ባለበት ማዕበል ይመጣል? አንተ እሱን አካላዊ ነው የምታየው። እግዚአብሔር ተንቀሳቀሰ የሚባለው መቼ ነው? አፉን ሲከፍት ነው። እሺ አምላክ እግዚአብሔር ስራ መስራት ፈለገ። ፍጥረትን ላሳያችሁ። መስራት ፈለገ። እግዚአብሔር መስራት ፈለገ። እግዚአብሔር ስራ መስራት ፈለገ። የለም ምንም የለም ስልም ምንም የለም፣ እሱ ብቻ ነው ያለው። እና እግዚአብሔር እንዴት ብሎ ሰራ ንገረኝ። ከሆነ ቦታ የሆነ ነገር አምጥቶ የሆነ አካላዊ ነገር ቀላቅሎ አተሙን እንዲያርጎ እንትኑን አካላዊ ነገር ከሆነ አካላዊ ነገር ጋር ደባልቆ የሆነ ለውጥ አምጥቶ ኢቮሉሽን አካሂዶ የነበረውን ነገር ነካክቶ ምናምን ነው የሰራው? የለም አልኩ እኮ። አተም ብትለኝ አተም የለም፣ ምንም የለም። ምንም በሌለበት ብቻውን ያለ እግዚአብሔር እንዴት ይሰራል? በጣም ቀላል ነው መልሱ። እግዚአብሔር አለ። በምኑ ነው የሚጀምረው? እግዚአብሔር ከቃሉ ነው የሚጀምረው፣ ከአፉ ነው የሚጀምረው፣ ከድምጹ ነው የሚጀምረው። ለምን? የሚሆነው ነገር ሁሉ ከሱ ውስጥ እንደ ፈቃዱ ይሆናል እንጂ ቅድም ምን አለ? የዘላለም ሕይወት እንዳላችሁ ወልድ ያለው ምናምን አለና እንደ ፈቃዱ አንዳች ብትለምኑ ይሰማችኋል። ጋድ ከናንተ ጋር ከሆነ ይሆናል። ይገባችኋል? ማለት የዘላለም ሕይወት ያለው ሰው እቺን ቃል ሰማት። የሚቀጥለው እኮ አንደበት የሚቀጥለው ማስተምራው ስለ አንደበት ቃል፣ የአንደበት ቃል። አሁን የእምነት መንፈስ ሲሞላ ምን ታረጋለህ የሚለው ነው። መንፈስ ሲሞላ አትወራጭ። መንፈስ ሲሞላ just speak፣ ተናገር። አምላክ የሚገለጠው ያኔ ነው። ምን ሆነ መሰለክ?
እኔ ነገርኳችሁ ቃል ሕይወት ነው መንፈስ ነው። ወዲያውኑ ሰዎቹ ወደ ኋላው ሄደ። ይገርማል እኮ መንፈሳዊ ነገር አልገባ ካለ ኢየሱስ ጠንከር ብሎ ሲመጣ መንፈሳዊ ለፍጥረታዊ ሰው ሞኝነት ነው አልተባለም። መንፈሳዊ ነገር ልክ ረገጥ ተደርጎ ሲነገር ወደ ኋላ ነው የምትሄደው ታውቃለህ። ይህንም ማን ሊሰማው ይችላል ብለው ከደቀ መዛሙርት ብዙዎቹ ወደ ኋላቸው ሄዱ። ኢየሱስ ዞር አለና እናንተ ደግሞ ልትሄዱ ትፈልጋላችሁ አለ። በሁለቱ መካከል በሄዱትና ባሉት መካከል ያለው ልዩነት እዩ። የሄዱት ይህ ሊሆን አይችልም ብለው አሁን እናንተም ጋር የእምነት መንፈስ ያለው ሰው ይናገራል። የተናገርከው ቀጥሎ ይሆናል። እምነትና መንፈስ እንዳለህ ማውቀው ስትናገር ነው ስል አንዳንዱ ጥሎ ይሄዳል። ምን አሁን ብትፎክር ባትፎክር ብለው አይደል ያስጣሉን። ፉከራ ምን ያመጣል? ስለተናገርክ ይሆናል እንዴ ስላልክ ይሆናል። እቺ ሳይኮሎጂ ሲስተም ናት። ምን አንተ እግዚአብሔር ነህ ልትል ነው ምናምን ነው ሚሉክ። አየህ ሊያስጥሉ የሚፈልጉትን ጥለው ሄዱ። ያሉት እንዲህ አሉት እናንተ ደግሞ ልትሄዱ ትወዳላችሁ አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? መጀመሪያ ሲነጻጸር ራሱ ልናወዳድረው ምን አንችልም። ወደ ማን እንሄዳለን? ምን አለ ዓለም ቴክኖሎጂ ሳይንሱ ምናምን የምትለው ቁስ ነው። ዛሬ ታይቶ ነገ የሚጠፋ ነው የሚሻር። የኛ እምነትና ስልጣን ታውቃላችሁ በዓለም ላይ የአንድ ደካማ ክርስቲያን የእምነት መገለጥ በዓለም ላይ የመጨረሻ ቶፕ የተባለውን ሳይንቲስት እንደሚበልጠው ታውቃላችሁ። ለምን? ሳይንቲስቱ ምንም ነገር ለመስራት አንድ ፈላስፋ ያለው ልንገራችሁ፣ ህንዳዊ ነው። እንደዚህ ያለ አንድ ጊዜ የሰው ልጆች አለ ከምድር አፈር ሰው ሰሩ። ከሆነ ነገር ሴሉን ወስደው ሰው ሰሩ። አሁን እያረጉ ነው አይደል? አደረጉና መተው እግዚአብሔር ጋር እግዚአብሔር አሉት አንተም ሰው ሰራ እኛም ሰው ሰራን ይኸውልህ አሉት እና ሰው ፈጠርን አሉት። እና እግዚአብሔር ሆነናል አሉት። we are God we are equal አሉት። ከዛ እግዚአብሔር ምን አለ? አፈሩን ሰበሰበና የራሳችሁ አፈር ፈልጉና ስሩ አለ። if you are God ከምንም ነው መስራት ያለብን። የራስ አፈር ሳይኖር አፈር ሸክላ ድስት አድርገህ ስለሰራ you are not God። አንድ ተራ ክርስቲያን በአፉ ቃል የሌለ ነገር በእምነት አዋጅ ለምሳሌ የሌለ እኮ ነው። እንዲህ አንድ ልጅ ያለው ልንገራችሁ። መጣ ሊያጸልይ እኔ ጋር ቢሮ ላይ አማራውታል። ቅድም ያልኳችሁ ልጆች አባት እነኛ በታምር ተወለዱ የተባሉት መጣ ቢሮ ላይ ጸለይኩለትና እንዲህ አለቃው እንዲያርጎኝ እንዲህ አይቀበል በጣም ነው ትቢተኛ ነው ምናምን አለ። ተነስቶ ይቀበላል ኮምበሩ ተነስቶ ይቀበላል አልኩት። እኔ ተናገርኩ ጸለይኩ ማለት ነው። ጸለይኩ ሚለው ነው ጥሩ ለእናንተ። ጸለይኩ ሄደ። በጧት ቢሮ ሲሄድ ሰውየው የለም ቢሮ እና በር ላይ እየጠበቀ እያለ ሰውየው መጣ። እሱና ፓርትነሩ ናቸው። ሰውየው ገና እንዳያቸው መሳደብ ጀመረ። ትቢቱን ቀጠለ ማለት ወደ ቢሮ ገብቶ በሩን ዘግቶ
ሄዶ ወንበሩ ላይ ቁጭ አለ። ይሄ ደጅ ቆሙ እነሱና ከሊፍቱ ወደ ሊፍቱ ጠጋብዬ አምንም ያኛውና ይሄኛው ወደ ሊፍቱ ጠጋብዬ እግዚአብሔር ሆይ ተነስቶ ይቀበላል ብለኝ በስድብ ያከናንመኝ የባሪያን ቃል ሲል ተነስቶ በሩን ከፍቶ ኑ ብሎ ጨብጧቸው ገባ፣ ጨረሰላቸው። ለምን እንደሆነ ታውቃለህ? አንዳንድ ጊዜ የምትናገረው ቃል ስፔሲፊክ ምን እንደሆነ ስለማታውቅ ሚስ ታረጋለህ። እውነት ነው የምነግርህ። 7 ጊዜ ብቅ ጥልቅ በል ተብለ 5ኛ ላይ ብቅ ብለ ለውጥ አለ የለም ሲሉክ በቃ ይሄን ሁሉ ሞከርን በቃ እንሂድ ሊል ይችላል ሰው። ቃሉ ምን ይላል? ቃሉ አይደል የሚፈጸመው? ቃሉ ምን ይላል? ቃሉ በ7ኛውም ብቅ ብሎ ሲወጣ እንደ ሕፃን ልጅ ሆነ ቆዳው ይላል። በ7ኛው ስንቴ ስላለ ነው? 7 ስላለ ነው። ይኸውልህ ከወንበሩ ተነስቶ ተብሎ የተነገረ ያልተቀመጠ ሰውዬ ቃሉ እንዴት ይሰራበታል? የመሬን እኮ ነው ማለት። ምክንያቱም ከወንበሩ ተነስቶ ሲባል ልክ ወንበር ላይ ቁጭ ካለ በኋላ ወርድ አካል መያዝ ይጀምራል። ተነስቶ ሲነሳ ሰድቦ የገባው አይደለም፣ ጨብጦ የሚያስገባህ ነው። ወርዱ ነው የሚሰራው። እንዲህ ነው የምትሉት። የእምነት መንፈስ በጣም ልዩነት አለው ወገኖቼ። መፎከርና እምነት ልዩነቱ ይሄ ነው። እምነት ሲሆን መንፈስ ሲሆን ኤቭሪ ወርድ ያልከው ነው የሚሆነው። ያልከው እኔ አሁን እርጉዝ ሴቶች ይመጡና አፖስትል ጸልይልን እንዲህ ሊሆን ነው ይሉኛል። የምላቸው ምን እንደሆነ ታውቃላችሁ? ታጠቢያለሽ ማለት ትርጉሙ ምንድነው? ወልደሽ ጨርሰሽ ልጅሽን አቅፈሽ ማለት። ከዚህ ቃል ውጭ አይሆንም። ሐኪሞቹ ምናምን ጌታ ሆይ እርዳን አስበን ምናምን ብለ ምን ይሁን አስበን። ጌታ ምን ይላል? ከሰማይ እያሰብኩ ነው። አስበኝ ነው ያልከው። መጽሐፍ ምን ይላል? እግዚአብሔር አሰበን ምን ይለናል? ይባርከናል። አቤቱ አስበን በበረከትህ ባርከን። ምን እየጠበክ ነው? እግዚአብሔር ካሰበ ታምራት ይሆነ። እንደሱ እያልክ ነው። ጌታ ያውቃል ስትል ጌታ ምን ይላል? አዎ አውቃለሁ። ማዕበሉን እንግዲህ ወይ ከሰመጥንም ካልሰመጥንም ጌታ ያውቃል ስትል ጌታ እንዴ አውቃለሁ። 2 ነገር ነው ማውቀው ይላል። 1 ማዕበሉ ያሰጥማል። 2 ካዘዝከው ጸጥ ይላል። ጌታ ከሁለት አንዱን ነው። ጳውሎስ ምን አለ? 14 ቀን ማዕበል ውስጥ ቆይቶ ማለት 14 ቀን ቆይቶ ማለት መልአኩ እስኪመጣ መጀመሪያ አትግቡ ሲል ነበር አይደለ? ጌታም ያውቀውን አውቋል። ይሄ መንገዳችን ክፉ ነው ተው ምናምን። ልከኛ ንፋስ የመጣ መስሏቸው ተነስተው ሄዱ። ማዕበል መጣና እናወጣቸው ብዬ ነበር አለ። መልአኩ እስኪመጣ ምንም አላለም ጳውሎስ። አብሮ ይናወጣል። ልክ መልአኩ መጥቶ በቄሳር ፊት ትቆማለህ ሲል አይሞትም። አሳልፎ አንተንና በዙሪያ ያሉትን ነፍሳት ሰጥቶሃል ሲል ስለ መርከቡ አላወራም። ተነሳና ጳውሎስ እንዲህ አለ፣ የአምላኬ መልአክ ዛሬ ማታ ተገልጦ እንዲህ ብሎኛል። ስለዚህ አላቸው እንደነገረኝ እንዲሆን እንዲሁ አምነዋለሁ። እንደነገረኝ እንዲሆን። ከዛስ
ከትንሽ ጉዞ በኋላ በአፍንጫዋ ተተከለችና መሰነጣጠቅ ጀመረች። ስትሰነጣጠቅ ዋና ማይችላል፣ ሊሞቱ ነው። ቃሉ ግን ምን ይላል? ማንም አይሞትም ይላል። ዋና ማይችሉት በስብርባሪው ተኝተው ዋኝተው ወጡ ይላል። አይታል የተሰባበረው እኮ ለነፍሳት መዳኛ ነው። ስለ መርከቡ አልተናገረም። ስለ መርከብ ቢናገር ኖሮ ከነ መርከቡ ይሻገሩ ነበር። አሁን ግን ስለ መርከብ አልተነገረም። ይውላችሁ እኔ የነገርኳችሁ ቃል እግዚአብሔር ብርሃን ይሁን ብሎ ጨለማ ነው ማየው። ጨለማው እኮ ጥልቅ ውስጥ ነው። ጨለማው ኃይለኛ ነው። ጨለማው እኮ ገዝፏል ምናምን አለ አላለም። እግዚአብሔር ጨለማ ያየ ምን አለ? ብርሃን ይሁን። እንዲሆን የሚፈልገውን ተናገረ እንጂ የሚሆንበትን ሲስተም አላወራም። እንዲሆን ተናገረ። ከጎን ላለው ሰው ኢየሱስ በምድር ላይ በሰውነት ሲመላለስ ስታየው በለው ጋሻ ጃግሬ ዙሪያው ላይ የለም በለው። ነገር ግን በለው ጳውሎስ የገባው ሚስጥር ይግባህ በለው። ጳውሎስ ዕብራውያን 1:3 ላይ ምን አለ? እርሱም የክብሩ ማንጸባረቅ የባህሪው ምሳሌ ሆኖ አለና ሁሉን በስልጣኑ ቃል እየደገፈ በራሱ ኃጢአታችንን ስለመስቀል ነው ማለት ነው። አገልግሎቱን እንደሆነ ታውቃላችሁ። ሁሉን በስልጣኑ ቃል ያለው የማይታየው እግዚአብሔር ነጸብራቅ ምሳሌ ምንድነው ተብለህ ስትጠየቅ ኢየሱስ የእግዚአብሔር ልጅ ክርስቶስ እንደሆነ ዓለም ሁሉ እንዲያውቅ የተደረገው ኢየሱስ ከአፉ ቃል አንዳች በምድር ላይ አትወድቅ። ጳውሎስ ምን አለ? አየና ሁሉን ማበሉን፣ እንጀራውን፣ አጋንንትን፣ ፈውስ ሁሉም በስልጣኑ ቃል ምን እያለ እየደገፈ ይሁን ሲል እየሆነ፣ ና ሲል እየመጣ፣ ሂድ ሲል እየሄደ፣ ተፈጥሮ ይሁን መንፈስ ይሁን መልአክ ይሁን ሁሉ በምኑ ቃል? በስልጣኑ ቃል። ኢየሱስስ ምን አለ? እኔ የምነግራችሁ ቃል የኔ አይደለም የላከኝ የአባቴ ነው። አሁን ልጠይቅ፣ አንተ ወደ ዓለም መጥተሃል። አንተ እግዚአብሔር አንተ ውስጥ አለ። የተቀበልከው ከእግዚአብሔር ምንድነው? መንፈስ ነው። መንፈስ ማን ነው? መንፈስ ቅዱስ ነው። በሌላ አማርኛ አንተ ውስጥ እግዚአብሔር አለ። አማኑኤል ባንተ አለ። ባንተ ያለ እግዚአብሔር ይገለጣል ወይስ ደጅ የሚፈጠር ታምር አለ? ይሄንን ነው እንግዲህ አሁን ሐዋርያት ሥራ ላይ የወረደባቸው መንፈስ መጣ። ኢየሱስ አለ ደቀ መዛሙርቱ ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። አሜን። ቁጥር 8 ነገር ግን መንፈስ ቅዱስ በመጣባችሁ በወረደ ጊዜ ኃይል ትቀበላላችሁ። ኃይል ትቀበላላችሁ። እስኪ መንፈስ ይወርድብኝ በሉ። ኃይል እቀበላለሁ። መንፈስ ያጠምቀኛል በለ። ችግራችሁ ምንድነው? አትጠመቁም። አታየኝም ወይ ጌታው? አትሰማኝም ወይ? እግዚአብሔር ከጩኸቴ ጋር ሩቅ ነው። ኤሎሂ ኤሎሂ ለማን ሰበቅተኒ ሚል መዝሙር ሁሉ ካለ ትፈልጋለህ። ብሶት በጣም ኃይ ነው። እግዚአብሔር አላደረገም እያልክ ያመነ ሰው ሚያምነው እግዚአብሔር ከኔ ጋር ነው ብሎ አይደለ? ያመነ ሰው ሚያምነው የዘላለም ሕይወት አለኝ ብሎ፣ ያመነ ሰው ሚያምነው የእግዚአብሔርን ሥራ እሰራለሁ ብሎ፣
ያመነ ሰው ነው ያልኩት፣ ያላመነ ጥቅስ አዋቂ አላልኩም። ያመነ ሰው እግዚአብሔር የተናገረው ቃል እንኳን አዲስ ኪዳን አይደለም እኮ ማለት በብሉይ ኪዳን ላይ ቆሞ ስሙን ነው የሚቀየረው። የሌለውን እንዳለ አድርጎ በሚጠራ አይደለም፣ ለሙታን ሕይወት በሚሰጥ ባመነበት በአምላክ ፊት። ስለዚህ በእምነት አልተጠራጠረም። አንተ ችግሩ ብለህ ወዲያው መሰብሰብ ትፈልጋለህ አይደለም። አሁን ሐዋርያት ሥራ ምዕራፍ 2ን ይዩ። ሐዋርያት ሥራ ምዕራፍ 2 በዓለ ሃምሳ የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። ከሰማይ ምን መጣ? ድምፅ መጣ። እንዳትረሱ መዝሙር 29 ላይ የእግዚአብሔር ድምፅ ሃሌሉያ በኃይል ነው። ድምፁ ነው ሁሉን የሚሰራው፣ ድምፁ ነው። መጽሐፍ ድምፁን ነው ስልጣንና ኃይል አድርጎ የሚነግርህ። ይኸውልህ የእግዚአብሔር ድምፅ በኃይል መጣ፣ ተቀምጠው የነበረበትን ቤት ሞላው። ይሄ አሁን ቤቱን ነው የሞላው። ቀጥሎ እንደ እሳት የተከፋፈሉ ምኖች ልሳን ነው። ሰይጣን አሁን አታክ እያደረገ ያለው ምናችንን ነው? ልሳናችን ነው። የሰይጣን ኤጀንቶች ከላስ ቬጋስ ከተለያየ ቦታ እዚህም ካሉት ከጅማ የሰይጣን ኤጀንቶች እየሰበኩ ያሉት ምን ብለው ነው? ልሳን የለም አይደለ? ልሳን የለም። ልሳን ከሌለ ሃይማኖት ነው ያለ። ሃይማኖት ነው ያለ ልሳን ከሌለ። የምሬን ነው የምነግርህ። ከሰማይ የወረደ ነገር አንተ ውስጥ የገባ አንተና እግዚአብሔር አንድ የሆናችሁት እንደ ፊኛ ልታበጣ አይደለም። ይሄው ጉድ ስማ ጉድ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ምን ማለት ነው? አየሩ ላይ እንዲህ ያለ ያለው እሳት ምንድነው አለ? ልሳን ነው አለ። ቋንቋ ነው አለ። ከጎን ላለው ሰው ቋንቋ ነው መንፈስ የሚገባበበለ። በእያንዳንዳቸው ላይ ምን አለ? ተቀመጠባቸው። ስሙን በሁሉም መንፈስ ቅዱስ ሞላባቸው። ትጠመቃላችሁ አላለም? አሁን እኮ ችግሩ ተጠመቅኩ መንፈስ ብለህ መንቀጥቀጥ ነው። ተጠመቅኩ መንፈስ ብለህ የሆነ ነገር እንዲፈጠር ነው። ጎበስ ይኸውልህ መንፈስ ሲያጠምቅ መንፈስ ሲሞላብህ እንዲህ እያወራህ እያለ መንፈስ ሲሞላብህ እውር ትሆናለህ። መጽሐፍ ሲናገር ጳውሎስም ሐዋርያት ሥራ 13 ላይ እያስተማረ ቃሉን እያጣመመ በረሃ ኢየሱስ የሚባለው ሰውዬ ሲያስቸግረው መንፈስ ቅዱስ ተሞልቶ ይላል። ተሞልቶ ነው። አየህ ምን አለ? ለጊዜው ብርሃን አታይም፣ እውር ትሆናለህ። ሲምፕል እውር ትሆናለህ። እውር ሆነ ሰውዬው ይላል። የኔ ልንገራችሁ መቼም መጽሐፍ ቅዱስ ላይ ካልጻፈ አታምኑ፣ ግን እኔ ልንገራችሁ መንፈስ ሲመጣብኝ እኔ ያውቃለሁ። የእውነት ማለት ነው። አንድ ቀን የዛሬ 30 ዓመት 28 29 ዓመት ማለት እኛ ቤት እየጸለይን የግቢውን በር በርግደው የሰፈሩ አስቸጋሪ ልጆች ገቡ። እንግዲህ አውቶቡስ ተራ ልጅ ነኝ እንዳትረሳ። መርካቶ አውቶቡስ ተራ ነው ቤቴ። በሩን በርግደው ገቡ። እየጸለይ ነበር። አወኩኝ ማለት ነው። በሩ ገና እየተሳደቡ ነው።
እዚህ ጴንጤ እዚህ ሰፈር አይቻልም ምናምን ይላል። የዛሬ 30 ዓመት ምን አይነት ማህበረሰብም እንደነበር አብረ አስብ። ዛሬ በአንድ ጣት ቆመ ብትሰብክ ዘሩባቤል የሚናገረው የለም። ለምን አልተናገራችሁኝም ብሎ አንቺ ቆንጆ ይሄውልሽ ይላል። እኛ እኮ ከባስ ላይ ማለት ከባስ ላይ በመሃሉና በኋለኛው በር ያው ተከፋፍለን ገብተን ስለምንሰብክ ስለነበር ያኔ ባስ ምናምን ነው ሰው ምናገኝ። ባሱ ቆሞ በሩ ሲከፈት አብረን የነበርነው ግሩፕ ሁሉ ተወርውረን ተገፍትረን ማለት ሰው ምን አይነት ሰው እንደነበር አጠይቁኝ እኮ። አሁን እኮ የእምነት ነፃነት ጌታ ይመስገን። አሁን ከነካችሁን እኛ ነን አንለቅህም። በዚህ ደግሞ እኔ አምናለሁ ቤተክርስቲያን ሁሌ ሕፃን ልጅ ሆና አትኖርም። ሕፃን ልጅን ሂድ ምናምን ትለዋል ማቹር ታረጋለች፣ ወደ ገዢነት ትመጣለች። ኢየሱስ ጌታ ነው። እና በሩን ከፍተው ሮጭ የወጣው የሚጸልዩ ልጆች አሉ ከጀርባ ሮጭ የወጣው በሩን ዘጋውኝና ግቢው መሃል ላይ ተገናኘን ማለት ሂዱ ከዚህ አልኩኝ። ያውለ ባትወጣ ባታርፍ ስል ልጁ ሞታለሁ አለ። አትሞትም ግን ታየዋለህ አምላኬ። እየተሳደቡ ወጥተው ሄዱ። within a week አይኑ ቢጫው ነው ታሞ መጣ። ቀጥ ብሎ ቤት አቁሜ ጌታን አስቀብዬ ተጸልዮለት ዳነ ማለት within a week ነው ማለት ጉበት ምናምን ተብሎ እንዴት ኖርማል ይመስላል? እስኪ ምን እንደተከሰተ እኔ ልንገርክ። ልክ እንዲህ ወጥቼ ሳያቸው እንደ ኤሌክትሪክ ወረረኝ። እንደ ኤሌክትሪክ ነው ማለት ልክ ሲወረኝ መጣብኝ ቃል ተናገርኩ። አንድ ቀን ማታ ላይ የሆነ አንድ የኛ ልጅ መጣለው ብሎኝ ቆየብኝ። ሰፈሩ ጨለማ ስለሆነ ተቸግሮ ይሆናል ብዬ ስወጣ ልክ ቅያሱ ጋር ውሾች ስሪያ ላይ ናቸው። ሃያ ምናምን የሚሆን ውሻ ተክተልትሎ እኔ ልክ እንዴት ተፈሰለ እነሱ ከታች ሲመጡ ተገናኘን ማለት ጎበዝ። ማስታወሰው እንደ ኤሌክትሪክ የሚወረኝ ነገር ነው። ጠቅላላ ላይ ሲመጡ በኢየሱስ ስል ዋው ብሎ ልክ እንደ ተመታ ማለት ነው። ዋው ብለው ተተውኝ ግር ብለው ሄዱ። አንዳንዶች ካንበሶች አፍ አመል ከውሾች የምሬን እኮ ነው ማለት it's no joke። ስፒሪት ሲመጣብህ ጴጥሮስ መንፈስ መጣበት ይላል። መንፈስ መጣበት። የሸጣችሁት ይሄንን ነው አለ። መንፈስ ነው የመጣበት። አዎ ሲል እኔን አይደለም መንፈስ ነው። ጴጥሮስ በመንፈስ ቅዱስ ተሞልቶ ይላል። በመንፈስ ሆነው ሲዘምሩ ይላል። ድርጊት ሳይሆን ምትሞላውን ነው ማመን ያለበት። ምን ይላል ቃሉ? መንፈስ ቅዱስም ሞላባቸው ብሎ ቀጥሎ ያለውን ቃል ስሙ። መንፈስ ቅዱስ በጨረር ተገለጠባቸው። መንፈስ ቅዱስ ከዓይናቸው ሱፐርማን እሳት አወጣ። መንፈስ ቅዱስ የሆነ ነገር አደረገ አይልም። መንፈስ ሞላባቸው ብሎ መንፈስ ይናገሩ ዘንድ እንደሰጣቸው። የእምነት መንፈስ ሲኖር አለ ጳውሎስ አመንኩ ስለዚህ ምን አልኩ? አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን። ስለዚህ ምን እንላለን? መንፈስ ከሞላበት ምን ማለት ነው? መናገር። እግዚአብሔር ካንተ ጋር ነው።